ኢየሱስ ከመቼ ጀምሮ ነው እግዚአብሔር ልጅ ሆነው? ወገኖቼ እዚህ ጋር አዳምጡኝ። እዚህ ጋር በተለይ የጴንጤዎቹ መጃጃል ነው በጣም ባዘር የሚያደርገን። ከዘላለም ጀምሮ ልጅ ነበር ትልና መተህ እዚህ ጋር ደግሞ ከስላሴ እኮ ከአብ የተካከለ ትለኛለህ። የት ሀገር ነው አባትና ልጅ እኩል ሆኖ የሚያውቁት? ኢየሱስ አባቴ ከኔ ይበልጣል ብሎ አልነገረንም? ልጅና የእግዚአብሔር ልጅ መሆኑ መለኮታዊ ባህሪውን ያሳያል። የሰው ልጅ የሚለው ሰው መሆኑን ያሳያል። ስለዚህ ፍጹም ሰው ፍጹም አምላክ ነው። ይሄ ውሸት ነው። እንደዚህ ቋንቋ የለም። የእግዚአብሔር ልጅ የሚል ቃል ስታነብ ስለ ሰው ብቻ ነው። ሰው ነው የእግዚአብሔር ልጅ። ሙስሊሞች እዚህ ጋር አይስማሙም። አላህ አይወልድም አይወለድም፣ እኛ አባታችን ሳይሆን አምላካችን ነው የሚሉት። እኛም አምላካችን ነው ብለን እናምናለን። ግን ከእናንተ የምንለየው አባታችን ነው ብለን እናምናለን። አባት ሲባል ሚስት አግብቶ የወለደ ሳይሆን ከራሱ ያስገኘ የእግዚአብሔር ፊንገር ፕሪንት ያለብን ሰዎች ማለት ነው። ሚስ አንደርስቱድ እንዳታረጉ። ስለዚህ መልሴ ምንድነው? ኢየሱስ ከዘላለም ጀምሮ ልጅ አልነበረም። እኔ ስላሴ አማኝ ነኝ። በስላሴ አማኝነቴ በማይበላለጥ አንድ አምላክ በሶስትነት የሚኖር መንፈስ የሆነ እግዚአብሔር በሶስትነት የሚኖር የማይቀዳደሙ የማይበላለጡ ፍጹም ሶስት ፐርሰናሊቲ ነገር ግን አንድ ተብሎ የሚጠራ። እንዴት ሶስት አንድ ተብሎ ይጠራል? እኔ ከሌና ከሌ እንዴት ሶስት እንባላለን ከተባለ ማነው እንዴት አንድ እንባላለን ከተባለ አንድነቱ ፍጹም አንድ አይዲያ፣ አንድ አቋም፣ አንድ እቅድ፣ አንድ ፕላን፣ በአጠቃላይ ፍጹም አንድነት ማለት ነው። እኛ ፍጥረቱ ነንና ሰው ሁሉ ፍጥረት የእግዚአብሔር ፍጥረት ልጅነት ዋጋ ከፍሎ ያስገኘን መብት ናት። የምትሰጥ በዳግም ልደት ክርስቶስን በመቀበል የምትሰጥ መብት ናት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነበር። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ መብትን ሰጣቸው፣ ስልጣንን ሰጣቸው። ለሁሉ ሰው አይደለም። ለነማን ነው? ለተቀበሉት። ደግሞ በስሙ ለሚያምኑት። ሪፒቲሽኑ እኮ እንዲገባን ነው። ለተቀበሉት ምን ማለት ነው? ለተቀበሉት በስሙ ለሚያምኑት። ታዲያስ ለነርሱ it's just for them። ከስጋ ያልተወለዱ በመንፈስ ከእግዚአብሔር የተወለዱ በድንገት ሳይሆን እግዚአብሔር አስቦ የወለዳቸው ክርስቶስን አምነው የተቀበሉ ንስሐ የገቡ። ማን ነው ጌታን የተቀበለ ማለት? አስቦ አሰላስሎ ወንጌል ሰምቶ እግዚአብሔር ያስፈልገኛል ብሎ ኃጢአተኛ ነኝ ብሎ ራሴን ላድን አልችልም ብሎ እግዚአብሔር ያመጣውን ክርስቶስንና የማዳኑን መንገድ መስቀሉን ተቀብሎ አመኛለሁ ሲል ሰው የእግዚአብሔር ልጅ ይሆናል። ከዛ ፊትስ አይደለም። ኢየሱስ የእግዚአብሔር ልጅ ነው ስንለው ልክ በስጋ ውሰድና ልጅ ስንል አንድን ሕፃን ልጅ ከምን ተነስተን በስጋ ልደት አባትየው በእድሜ ይቀድማል፣ አባትየው በእውቀት ይቀድማል። ልጁ ገና የመጣ ነው። የአባትየው ኬር ያስፈልገዋል። ከአባቱ ጋር የሚሰራ አይደለም፣ አባቱ ለሱ የሚሰራ ነው። ይሄ በሰው ልማድ ማለት ስንወስድ እና ከዛ አንፃር አይደለም። ልጅነት ማለት በኢየሱስና በእግዚአብሔር መካከል ያለው ልጅነት የባህሪ አንድነት ማለት ነው። ልጅነት ይዚቋልቱ ባህሪ እኛ ራሱ ልጅነት ስለሆነ እኮ ከመለኮት ባህሪ በተስፋ ቃል እንድንካፈል። ኢየሱስ ክርስቶስ ግን የባህሪ ልጁ ነው። ምን ማለት ነው? አምላካዊ ባህሪያት የምንላቸው። ለምሳሌ ኢየሱስ እንዲህ አለ አይደል? እኔና አብ አንድ ነን አላለም? እኔና አብ አንድ ነን የሚለውን የተለያየ እንግሊዝኛ ቀለል ያለ ቨርሽን ፈልጉና ነው። ምንድነው የሚለው? ኢን ኢሰንስስ በባህሪያቶቻችን አንድ ነን ነው። እኔና አብ አንድ ነን ማለት አንድ ሰሞን ጴንጤዎቹም እንደዛ ሲጽፉ ነበር። እኔና አብ አንድ ነኝ እያለ ነው። እኔና አብ አንድ ነን የሚለው በዲቫይን ኢሰንስስ በአምላካዊ ባህሪያት ማለት ነው። አንዳንድ ቆንጆ እንግሊዝኛዎች እንደውም ያንን አብራርተው ነው የጻፉት። በዲቫይን ኢሰንስ እኔና አብ አንድ ነን። ምንድነው ዲቫይን ኢሰንስ? ወይንም አምላካዊ ባህሪያት የመለኮት ባህሪያት ምንድናቸው? የመለኮት ባህሪያት ማለት አምላክ ብቻ ገንዘቡ የሆነለት አምላክ ብቻ ገንዘቡ የሆነ መላእክት የሌላቸው የሰው ልጅ የሌለው ፍጥረት የሚባል ነገር የሌለው አምላክ ብቻ ያለው የአምላክ የራሱ የሆኑ መገለጫ ባህሪያቶቹ መላእክትም የላቸውም የሰው ልጅም የለውም። እነሱ ለምሳሌ ፈጣሪነት መላእክት ይሄ ባህሪ የላቸውም፣ ሰውም የለውም። በሁሉ ቦታ መኖር መላእክትም ሰውም አይችሉም።
እግዚአብሔር ግን አለ። ሁሉን ማወቅ፣ ሁሉን ማድረግ መቻል ወዘተ፣ እነዚህ የአምላክ ባህሪያት ይባላል። ስለዚህ በስጋ ያየነው ኢየሱስ የእግዚአብሔር ልጅ ነው ስንል ልክ አንድ ሕፃን ልጅ ከወላጆቹ የሚካፈለው የህይወት ስርዓት አለ፣ ህይወት አለ። አንድ ልጅ የሰው ልጅ ነው የተወለደው የምንለው ሰው ስለሆነ ነው። አባትም ሰው ነው፣ ልጅም ሰው ነው። በኢየሱስና በአመካከልም የባህሪ አንድነት ነው ያለው። ኢየሱስ የባህሪ ልጁ ነው። ልጄ ሲለው ወይም አባቴ ሲል አንድ አይነት ባህሪያት አሉ። አባቴም ይሰራል እኔም እሰራለሁ ነው። ልክ አባቴም ይሰራል እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር እኩል ስላደረገ ሊወግሩት ፈለጉ ነው የሚለው። ልክ ነው፣ ራሱን ከእግዚአብሔር ጋር እኩል አደረገ። በምን? አባቱ ያለው ነገር ሁሉ እኔ አለኝ። አባቴ ለሙታን ሕይወትን ይሰጣል፣ እኔም ለሙታን ሕይወት እሰጣለሁ። አባቴም ይሰራል እኔም እሰራለሁ። ስለዚህ የኢየሱስ ክርስቶስና የእግዚአብሔር ልጅነትና አባትነት የማይታየው ባህሪው፣ የእግዚአብሔር የማይታየው ባህሪው በሚታይ ሁኔታ ተገለጠ። ስለዚህ የባህሪ ተመሳሳይነት፣ የባህሪ ልጅነት፣ የባህሪ ልጅ ነው ኢየሱስ። እኛ ግን የልደት ነው። የልደት ማለት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ። ስለዚህ በተስፋ ቃል ከመለኮት ባህሪ ተካፋይ እንድትሆኑ አለ ጴጥሮስ። እና እኛም እንኳን ማለት ነው በተስፋ ቃል ባህሪ። ስለዚህ እግዚአብሔር ቅዱስነቱን አካፈለን፣ ጽድቁን ቆጠረልን። አንዳንድ ነገሮቹን የኛ ሳይሆኑ ተቆጠሩልን። ለኢየሱስ ግን አይቆጠርለትም። የባህሪ ልጁ አንድ አይነት ናቸው። እኔና ባንድ ነን እንዳለ እኛ ግን አንዳንድ ነገሮች እየተቆጠሩልን። ከዛ ከሁሉ በላይ ልጅነትን ልጅ ያሰኘው የኛ ከውርስ አንፃር አስፋው መለሰ የሚባለው አንድ ዘማሪ እንዲህ አለ፣ ከስብከት ይበልጣል ልጅነት። ለካ ስብከት ማለት ልጅነት ማለት አይደለም። ኢየሱስ መስቀል ላይ በቀራንዮ አደባባይ መስቀል ራቁቱን በጎኑ እሾክ በጦር ሲገባ ሲወጋ ሲደማበት የነበረው ትልቁ ለካ ሚስጥር የምትገርም ድምፀ መረዋ የሆንክ ዘማሪ እንድትሆን ሳይሆን በአባት መንግስት ርስት ላይ ጥሩ ወራሽ ልጅ እንድትሆን። ለካ ያ ሁሉ ልፋት ለልጅነት ነበር። ለዛ አስፋው በጣም በራለትና እንዲህ አለ፣ ከስብከት ይበልጣል ልጅነት፣ ከመዝሙር ይበልጣል፣ ከትንቢት ይበልጣል፣ ከሁሉ ይበልጣል። ጩና አሜን በሉ በደም ልጅ። አይደንቲቲያችሁን ይወስነዋል። አይደንቲቲያችሁን ደግሞ ዴስቲኒያችሁን ይወስነዋል። አንዳንድ ሰዎች ከእግዚአብሔር ጋር አይደንቲካል ነን ብለው ፌስታል እላያቸው ላይ አድርገው ሰንደል ለኩሰው አስፋልት ላይ ሲቆጥሩ አይቻቸዋለሁ። ስለዚህ አንዳንድ ትምህርት የግድ አንተ ላይ ደርሶ እስክታብድ ድረስ መጠበቅ የለብህም። አይተ በዚህ በኩል ወደ ሌላ ቦታ የሚወስድ መንገድ አለ እንዴ ብለህ መሄድ ነው የሚጠበቅብህ። ስለዚህ እኛ የጸጋ ልጆች ነን። የጸጋ ልጅ መሆን ባይተው የሚያንስባቸው ሰዎች አሉ። በፍጹም ይሄ በሰማይ በምድር እንደገና ተፈጥረ ብትሰራ አታገኘም። የጸጋ ልጆች ነን እኛ፣ የባህሪ ልጆች አይደለም። እሱ የባህሪ ልጅ ነው። ምን ማለት መሰለ? ኢየሱስ የእግዚአብሔር ልጅ ነው የሚለውን ቃል ስትመለከተው መጽሐፉ የሚናገረው አንድ ጉዳይ ነው። እሱ ዘላለማዊ ልጅነት እንዳለው ነው የሚናገረው፣ ወይ መለኮትነት እንዳለው ነው የሚናገረው። ባጭሩ አንድ ነገር ላብራራላችሁ። ልጅነት ለኢየሱስና ልጅነት ለኛ ብለን ስንናገር እያልን ያለነው አንድ ጉዳይ ነው። እሱ በልጅነቱ ይመለካል፣ እኛ በልጅነታችን እናመልካለን። እሱ ተመላኪ ነው፣ እኛ አምላኪ ነን። እሱ በልጅነቱ ጌታ ነው፣ እኛ በልጅነታችን ሎሌ ነን። እሱ በልጅነቱ ፈጣሪ ነው፣ እኛ በልጅነታችን ተፈጣሪ ነን። እንድጽፉት የምፈልገው ጉዳይ አለ። እሱ በልጅነቱ ፈጣሪ ነው፣ እኛ ተፈጣሪ ነን። እሱ በልጅነቱ ጌታ ነው፣ እኛ ሎሌ ነን። እሱ በልጅነቱ ገዢ ነው፣ እኛ ተገዢ ነን። እሱ በልጅነቱ ተመላኪ ነው፣ እኛ አምላኪ ነን። የሆነ ቀይ መስመር መኖር አለበት። ስትሰነብት መጠርጠር የለብህም። ባይዘው ብዙ ሰዎች ጠርጥረዋል። ምን ነው መኝታ ቤቱ ያለው ገና የውጭ በሩ ስትከፍተው አይደለም፣ ጌታ ኢየሱስ ራሱ የኛና የሱ ልጅነት ልዩነት እንዳለው ለመግደላዊት ማርያም ሊያስረዳት ሲፈልግ እንደዚህ አላት፣
ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ አላት። በአጠቃላይ በጅምላ ወደ አምላካችንና ወደ አባታችን አርጋለሁ አይደለም ያለው። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ አለ። እዚህ ጋር ከፍሎ ነው የሚናገረው። ከፍሎ ነው የሚናገረው። አባታችሁ ይላል፣ አባቴ ይላል። አምላካችሁ ይላል፣ አምላኬ ይላል። ከፍሎ ነው በትክክል የሚናገረው። በተለይ ይሄንን በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 17 ላይ ታገኙታላችሁ። ኢየሱስ የእግዚአብሔር ልጅ ነው። ብራዘር ኢየሱስ የእግዚአብሔር ልጅ ነው ብለህ ስትል እግዚአብሔር ነው እያልክ ነው። መለኮታዊ ባህሪውን ነው የምትናገረው። እሱ እኔና አንተ የእግዚአብሔር ልጆች ከሆንበት በላቀና ከፍ ባለ መንገድ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። በጣም የሚገርማችሁ ነገር ልንገራችሁ። በእኛና በኢየሱስ ክርስቶስ መካከል ያለው የልጅነት ልዩነትን እያወራ ያለሁት የኛ ልጅነት በክርስቶስ ኢየሱስ ዳግም መምጣት የትንሣኤውን አካል እስኪይዝ ድረስ ያልተጨረሰ ልጅነት ነው። የኛ ልጅነት በክርስቶስ ኢየሱስ ዳግም መምጣት ምክንያት የትንሣኤውን አካል እስኪይዝ ድረስ ያልተጨረሰ ልጅነት ነው። የሱ ልጅነት ግን አልተጀመረምና አይጨረስም። የሱ ልጅነት አልተጀመረምና አይጨረስም። የኛ ልጅነት ግን ስለተጀመረ የሆነ ቦታ ይጨረሳል። ሮሜ መጽሐፍ ምዕራፍ 8 ቁጥር 23 አውጡ እስቲ ቶሎ በሉ። ሮሜ መጽሐፍ ምዕራፍ 8 ቁጥር 23 ምን ይላል? እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። ያንተ ልጅነት የሚጨረሰው በክርስቶስ መምጣት ነው። የትንሣኤውን አካል ስትለብስ ነው ልጅነትህ የሚጨረሰው። የሱ ልጅነት ግን አልተጀመረምና አይጨረስም። መጀመሪያ የለውምና መጨረሻ የለውም። ወዳጆቼ እበሉ፣ ወጣቶች እበሉ። ይሄ ጉዳይ ሙጃሌ ነው፣ ክፉ ነው። እውነቴን ነው የምልህ። መጨረሻ ላይ መለኮት ነኝ ብለው የጨረሱ ብዙ ወጣቶች ከኛ በፊት ከሽፈዋል። በደንብ እንድሰማኝ ነው የምፈልግህ። በተለይ ቲኔጀር ስትሆን 20 ዓመት 22 23 24 25 ዓመት ስትሆን ያመለካከት ጡንቻ ያመለካከት ዳምፔል ማንሳት ያምራል። ያንንም መጽሐፍ ታነሳለህ፣ ይሄኛውንም መጽሐፍ ታነሳለህ። እንደ ቅጠል የረገፉ ብዙ የጻፉት ሰዎች አንተ እሱን አንብበህ ከቸርች ትቀራለህ፣ ታብዳለህ፣ ፌስታል ትሰበስባለህ። ብዙ ነገር ነው የሚበላሸው። ይሄ ጉዳይ በጣም መሰረታዊ ጉዳይ ነው። ያንተ ልጅነትና የኢየሱስ ልጅነት የላቀ ልዩነት እንዳለው ማወቅ አለብህ። አዎ እንዳለ ቀይ መስመር አስመረን። ቀይ መስመር ካለፍክ የሚጠብቅህን ነገር ታውቃለህ። እሺ አሁን የሱ ልጅነት ጽፋችኋል። የሱ ልጅነት አልተጀመረምና አይጨረስም። የኛ ልጅነት ግን ተጀምሯልና ይጨረሳል። ይሄ በጣም መሰረታዊ የሆነ ጉዳያችን መሰረታዊ ጉዳይ ነው። ለመሰላችሁ ይሄን ብዬ የምላችሁ በትክክል በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁሉ ወዷልና። አሁን በኋላ ላይ አስተምራለሁ። የበኩር ልጅ አንድያ ልጅ ምን ማለት ነው የሚለውም በኋላ እንነጋገራለን። ለጊዜው አሁን ኢየሱስ የእግዚአብሔር ልጅ ነው ብለን ስንል እየተነጋገርን ያለነው መለኮት ነው እያልን ነው። እኛ ደግሞ የጸጋ ልጆች ነን እያልን ነው። እሱ ፍጡር ነው እያልን ነው። እኛ ተፈጣሪዎች ነን እያልን ነው። እሱ ተመላኪ ነው እያልን ነው። እኛ አምላኪዎች ነን እያልን ነው። እሱ ገዢ ነው እያለ ነው መጽሐፍ። እኛ ተገዢ ነን እያልን ነው። በቃ እዛ ጋር ልጅ የሚለውን ሐሳብ የምትጠቀምበት ዋጋ በጣም መሰረታዊ ጉዳይ አለ። አንዳንድ ሰዎች የኢየሱስ ክርስቶስ ልጅነትን ከተለያየ ሁኔታ ጋር አያይዘው ያስተምራል። የተለያዩ ቪዎች አሉ። ሰንሺፑን በተመለከተ የተለያየ ቪው አለ። ለምሳሌ የመጀመሪያው ቪው ምንድነው ካላችሁኝ፣ በኢንካርኔሽን ልጅነቱን በውልደቱ ከድንግል ማርያም ሲወለድ ነው ልጅ የሆነው ብለው የሚያስተምሩ የሚናገሩ አካላቶች አሉ። ኢየሱስ የእግዚአብሔር ልጅ የሆነው ከድንግል ማርያም ሲወለድ ነው ብለው ይላሉ። ኢየሱስ የእግዚአብሔር ልጅ የሆነው ከድንግል ማርያም ሲወለድ አይደለም። እሱ ያለ አባት ከእናት ከመወለዱ በፊት የዛሬ 2020 ዓመት በዘላለም በቅድመ ዓለም ውስጥ ያለ እናት ከአባት ተወልዷል።
በቅድመ ዓለም ቅድመ ዓለም ዘላለም ነው። ዘላለም ጊዜ የለም ነው። ጊዜ ከሌለ መቼ የለም። መቼ ከሌለ ንጽጽር የለም። ንጽጽር ከሌለ መቅደምና መቀዳደም የለም። ይሄንን መሰረታዊ ጉዳይ ይዘህ ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ነው ልጅ የሆነው የእግዚአብሔር ልጅ ተብሎ የተጠራው። ያ ማለት ነው እግዚአብሔር አብ ኖሮ ነው አባት የሆነው ነው። ኖሮ አባት የሆነ አምላክ የለም። የዘላለም አምላክ ነው የኛ አባት፣ የዘላለም አባት ነው። ይሄንን የምነግር ለምን መሰለህ? እነዚህ ሰዎች ወይም ደግሞ የኢየሱስ ክርስቶስን ልጅነት በኢንካርኔሽን ነው በመወለድ ነው ብሎ የሚያምኑ ሰዎች የኢየሱስን ከመወለዱ በፊት የነበረውን መለኮታዊ ማንነት የሚያኮስስ ቪው ነው። ፈጣሪነቱን፣ እግዚአብሔርነቱን፣ እሱነቱን የሚያኮስስ ቪው ነው። ምክንያቱም እሱ ከድንግል ማርያም ከመወለዱ በፊትም ከድንግል ማርያም ከተወለደ በኋላ ከአብ ጋር አብሮ እኩል፣ አብሮ ሕያው፣ አብሮ ዘላለማዊ፣ አብሮ ፈጣሪ፣ አብሮ ተመላኪ እንደሆነ ነው መጽሐፍ ቅዱሳችን የሚያስተምረን። ስለዚህ ኢየሱስ የእግዚአብሔር ልጅ አይደለም ብለህ ካልክ እያልክ ያለው ከድንግል ማርያም ከመወለዱ በፊት የመለኮት ማንነቱን ማኮሰስ ነው። በሌላ አማርኛ ኢየሱስ የሰው ልጅ የሆነው የእግዚአብሔር ልጅ ሊሆን አይደለም፣ እኛን የእግዚአብሔር ልጅ ሊያደርገን ነው። ኢየሱስ የሰው ልጅ የሆነው የእግዚአብሔር ልጅ ሊሆን አይደለም፣ የሰው ልጆችን የእግዚአብሔር ልጆች ሊያደርግ ነው። ከድንግል ማርያም መወለዱ መለኮትነቱን አልሰጠውም። ከድንግል ማርያም መወለዱ እግዚአብሔርነቱን አልሰጠውም። ከድንግል ማርያም መወለዱ ሁሉን አዋቂነቱን አልሰጠውም፣ ተመላኪነቱን አልሰጠውም። ከድንግል ማርያም ሲወለድ ነው የእግዚአብሔር ልጅ የሆነው ካልክ የእግዚአብሔር ልጅ ስትል በአብና በወልድ መካከል ያለውን ዘላለማዊ ግንኙነት በተመለከተ ነው የምታወራው። ይሄ ግንኙነት ደግሞ የባህሪ ግንኙነት ነው። የባህሪ ግንኙነት ባይ ዘ ዌይ በአብና በወልድ መካከል ያለውን ግንኙነት ህብረት ሼር የማታደርጉት ህብረት አለ። ሼር የማታደርጉት ህብረት አለ። ከዚህ በፊትም ተናግሬያለሁ፣ አስታውሳለሁ። ሌዊ ልጃችን ነው፣ በጣም እንወደዋለን፣ በጣም ዋጋ እንከፍልለታለን፣ በጣም ነው ምንሳሳለት። በእኔና በእናቱ መካከል ያለውን ትዳር ግን ሼር አያደርግም። አቤት ግልጽ ነው ያወራሁት ነገር። እግዚአብሔር ዋጋ ይከፍልልሃል፣ እግዚአብሔር ይወድሃል፣ ይንከባከብሃል። በአብና በወልድ መካከል ያለውን ፌሎሺፕ ግን ሼር የማታደርገው ፌሎሺፕ አለ። የማትወስደው መለኮታዊ ማንነት ጉዳይ አለ፣ ፕሮግራም አለ። እሱም በትክክል ማወቅ መቻል አለብን። የክርስቶስን ማንነት በሚገባ አንደርስታንድ ማድረግ ጠቃሚ ነው። ወዳጆቼ ነግራችኋለሁ፣ የዚህ ቤተ ክርስቲያን አባላትና ወጣቶች አገልጋዮች የሆናችሁ ነግራችኋለሁ። ይሄ ጉዳይ ቀጣይ ሌላ ጎታች ባቡራን እዚህ ጋር ዘግተ የምትነሳው ጉዳይ ከኋላ የሚያመጣው ብዙ ጉዳይ አለ። ይሰማል ማወራው ነገር። ለዛ ነው ኢየሱስ የእግዚአብሔር ልጅ በኢንካርኔሽን አይደለም ለመሰለ በኢንካርኔሽን ነው ልጅ የሆነው ብለው የሚያምኑ ሰዎች በኢንካርኔሽን ነው የሚለውን ቪው የሚያራምዱበት ምክንያት አላቸው፣ ለመጠጋት ስለሚፈልጉ። እሱም በኋላ አሳያቸዋል። ስለዚህ በእርግጠኝነት እንድነግራችሁ ከፈለጋችሁ አንዳንድ ሰዎች እንደዚህ ይላሉ፣ ከድንግል ማርያም ሲወለድ ነው የእግዚአብሔር ልጅ የሆነው ይላሉ። መጽሐፍ ግን ስታነቡ እንደዚህ ይላል፣ ዓለማትን በፈጠረበት በልጁ ይላል። ስለዚህ ይሄ ማለት ዓለማት ሳይፈጠሩ እሱ ልጁ ነበር ማለት ነው። ኢየሱስ ዓለማት ሳይፈጠር ልጁ ነው። ዓለማት ሳይፈጠር ልጁ ነው። በቃ ይሄን ማወቅ መቻል አለብህ። ቀጥሎ ልንገርህ፣ ኢየሱስ ከዘላለም የእግዚአብሔር ልጅ እንደሆነ ማሳየው ዓለማትን በፈጠረበት በልጁ ይላል። አንደኛ። ሁለተኛ ዮሐንስ ራሱ የዮሐንስ ወንጌልን የጻፈው ዮሐንስ ራሱ የእግዚአብሔር ልጅ መጣ ይላል። ያልነበረ ነገር እንደማይጠፋ የሌለ ነገርም አይመጣም። አሁን አንተ ያልነበረ ነገር ይጠፋባል። እስቲ የሌለ 100 ብር የጠፋበት፣ እሺ ቤት የሌለው ግን ቤት የጠፋበት ሰው የሌለ ነገር እንደማይጠፋ ያልነበረ ነገርም አይመጣም። ዮሐንስ እንደዚህ አለ፣ የእግዚአብሔር ልጅ ወደ ዓለም መጣል። የእግዚአብሔር ልጅ መጣ ካለ የነበረ ነገር ነው የሚመጣው፣ ያልነበረ ነገር አይመጣማ። የሰው ልጅ የሆነው እኔ እናንተን የእግዚአብሔር ልጅ ሊያደርገን፣ የተዘጋውን ግድግዳ ሊያፈርስ ነው፣ መጋረጃውን ሊቀድ ነው። እሱ የሰው ልጅ የሆነው ለምን እንደው ታውቃለህ? እሱ የሰው ልጅ ከመሆኑና በቀራንዮ መስቀል ከመሰቀሉ በፊት እኔ እናንተ መጠሪያ ነበረን። እነዚህ የቁጣ ልጆች የምንባል፣ እነዚህ የቁጣ ልጆች የምንባል፣ እነዚህ የጨለማ ልጆች የምንባል ነበር። ልክ ኢየሱስ የሰው ልጅ ሲሆን እኛ የቁጣ ልጆች የነበርን የእግዚአብሔር ልጆች ሆን። በቃ መንፈስ ዓለም መለኮት ዓለም እኛን የሚጠራበት መጠሪያ የቁጣ ልጆች ነበር። ስለዚህ እኛን የቁጣ ልጆች የነበርነው ሰዎች የእግዚአብሔር ልጆች ለማድረግ የእግዚአብሔር ልጅ የሰው ልጅ ሆነ።
እንጂ ኢየሱስ የሰው ልጅ የሆነው የእግዚአብሔር ልጅ ሊሆን አይደለም። በቤተልሔም ግርግም የተገለጠውና የተከናወነው ጉዳይ የኢየሱስ ክርስቶስ የማንነቱ ሰራተኛ አይደለም። የማንነቱ ሰራተኛ አይደለም። የኛን ጉዳይ ነው የሰራው። የኛን መጠሪያ ነው የቀየረው። ተስማማን? እያዳመጣችሁኝ ነው? እሺ። ስለዚህ አንዳንድ ሰዎች ስለ ኢየሱስ ልጅነት ሲናገሩ ከድንግል ማርያም ሲወለድ ነው ልጅ የሆነው ይላሉ። ሌሎች ደግሞ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 3 ቁጥር 17 ላይ በዮርዳኖስ ወንዝ ሲጠመቅ ነው የእግዚአብሔር ልጅ የሆነው ይላል። የእግዚአብሔር ልጅ የሆነው በማቴዎስ ወንጌል መጽሐፍ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብ ዲክሌር አድርጎ ተናግሮለት በባፕቲዝም ማለት ነው ሲጠመቅ ነው ልጅ የሆነው ይላል። የምወደው ልጅ እሱ ነው እሱን ስሙት ሲባል እዛ ባፕቲዝም ውስጥ እዛ ጥምቀት ውስጥ ነው ልጅ የሆነው ይላል። ይሄ በፍጹም ከእውነት የራቀ ነው። የኢየሱስ የእግዚአብሔር ልጅነትን ይሄ ጉዳይ ይሄ ሁለተኛው በባፕቲዝም ነው የሚለው ሐሳብ የክርስቶስ የእግዚአብሔር ልጅነትን አንደኛ ሁኔታዊ፣ ሁለተኛ ወቅታዊ፣ ሶስተኛ ስርዓታዊ ያደርገዋል። ኢየሱስ የእግዚአብሔር ልጅ የሆነው በስርዓት አይደለም፣ ሴሪሞኒያል አይደለም። የኢየሱስ የእግዚአብሔር ልጅነት ጥምቀት ያድናል ምናምን የሚሉ ሰዎች እያሉ ያሉት ሳሊቬሽን በሴሪሞኒ ይገኛል። ሳሊቬሽን በሴሪሞኒ አይገኝም። ኢየሱስ ነው ሰክሪፋይ ያደረገበት። በዋጋ ነው የሚገኘው ድነት። ማርቆስ ወንጌል ምንድነው የሚለው? ያመነ የተጠመቀ ይልና ቀጥሎ ሲናገር እንደዚህ ይላል፣ ያላመነ ይላል እንጂ ያልተጠመቀ ይላል አልሰማ። ያላመነ ይልና ያልተጠመቀ ይፈረድበታል አይደል የሚለው። መጀመሪያ ላይ ያመነ ይልና የተጠመቀ ይድናል አለና ያላመነ ይልና ጥምቀቱን የተወው። ስለዚህ ሳሊቬሽን በሴሪሞኒ አይመጣም። የኢየሱስ ልጅነትም ባይዘዌ ወቅታዊ አይደለም። ጻፉ። የኢየሱስ ልጅነት ወቅታዊ አይደለም፣ ስርዓታዊ አይደለም፣ ሁኔታዊ አይደለም። ዘላለማዊ ነው። ዘላለማዊ ነው። የሆነ ጊዜ ለሆነ ፕሮግራም ተጀምሮ ይቆም አይደለም። ወቅታዊ አይደለም፣ ሁኔታዊ አይደለም፣ ስርዓታዊ አይደለም። የኢየሱስ የእግዚአብሔር ልጅ ነው። አንተ ስታገባ ሚዜ አለ። ያ ልጅ የሚከተል ለዛ ስርዓት ብቻ። ከዛም በኋላ ይከተለኝ ካልክ በፍጹም ሊከተል አይችልም። በአንተና በሚዜ መካከል ያለው ግንኙነት ስርዓታዊ ነው። ያችን ስርዓት ስትጨርስ በፎቶ ነው ትዝታችሁ ጠቅላላ ሄድ እንጂ ሚዜ ነኝ ብሎ ጫጉላ ቤት ገባለሁ ብሎ ቢል ምን ልፈልጌ ነው? በጣም ብዙ ስርዓቶች የሚፈጥሯቸው ህብረቶች አሉ። ስርዓቶች የሚፈጥሯቸው፣ ወቅቶች የሚፈጥሯቸው፣ ሁኔታዎች የሚፈጥሯቸው ህብረቶች አሉ። የአብና የወልድ ህብረት ስርዓታዊ አይደለም፣ ወቅታዊ አይደለም፣ ሁኔታዊ አይደለም። ሁኔታዊ አይደለም። አይገርምም? የብዙ ሰዎች ህብረት፣ የብዙ አካላቶች ህብረት ሁኔታዊ ነው፣ ስርዓታዊ ነው፣ ወቅታዊ ነው። ኢየሱስ የእግዚአብሔር ልጅ ነው ስትል ይሄ ልጅነቱ ሁኔታዊ አይደለም፣ ይሄ ልጅነቱ ወቅታዊ አይደለም፣ ይሄ ልጅነቱ ስርዓታዊ ልጅነት አይደለም። መዝሙር 110 ቁጥር 3 ምን ይላል? ከአጥቢያ ኮከብ አስቀድሞ ወለድኩ ነው የሚለው። ይሄ የሚናገረው ይሄ ዩኒቨርስ ሳይፈጠር በፊት እሱ የእግዚአብሔር ልጅ መሆኑን እሱ የእግዚአብሔር ልጅ መሆኑን የኔና አንተ የእግዚአብሔር ልጅነት ቢጊኒንግ አለ። የሚጨረሰው ደግሞ የትንሣኤውን አካል በመልበስ ነው። አለቀ። ይሄንን በጣም ኢምፖርታንት የሆነ ጉዳይ ነው የምነግራችሁ። አንድያ ልጁን እስኪሰጥ ድረስ ብሎ ሲል መጽሐፍ ኢየሱስ የእግዚአብሔር ልጅ ነው። ይሄን ማወቅ አለባችሁ። ይሄን ላላመኑ ሰዎች መናገር አለባችሁ፣ መመስከር አለባችሁ፣ ይሄንን ማውራት አለባችሁ። ልጅ ነው ብለህ ስትል በአብና በወልድ መካከል ያለውን ዘላለማዊ ግንኙነትን እያወራ ያለው ልጅ ነው ብለህ ስትል እያወራ ያለው መለኮታዊ ባህሪ ነው እየተናገርክ ያለው። ልጅ ነው ብለህ ስትል ሰዎች የእግዚአብሔር ልጆች ተብለው ከተጠሩበት በላቀና ከፍ ባለ ደረጃ በአብና በወልድ መካከል ፌሎሺፕ እንዳለ፣ ይሄን ደግሞ ህብረት ሰው የማይካፈለው ህብረት እንዳለው ማሳያ ነው። እሱ ብቻ አይደለም። በቀጣይነት ደግሞ የኢየሱስ ክርስቶስ የእግዚአብሔር ልጅነት ሁኔታዊ አይደለም፣ ስርዓታዊ አይደለም፣ ወቅታዊ አይደለም፣ ዘላለማዊ ነው። ይሄንን ማስረዳት ኢምፖርታንት ነው። ከዛ በመቀጠል ኢየሱስ አንዳንድ ሰዎች የሚያምኑት የእግዚአብሔር ልጅ የሆነው በሪዘሬክሽን ነው፣ በትንሣኤ ነው ብሎ ይላሉ። ኢየሱስ በመሞቱ አልጸደቃችሁም። ታውቃላችሁ፣ ኢየሱስ በመሞቱ ዕዳችሁ ተከፈለ፣ በትንሣኤው ጸደቃችሁ። ራይቸስነስን የሰጣችሁ ሪዘሬክሽን ነው። ኢየሱስ ሲሞት ዕዳ ተከፈለ። ሞቶ ቢቀር ዜሮ ላይ ነበርክ። በመነሳቱ ነው ራይቸስነስ ያገኘው።
ሮሜ መጽሐፍ እኮ እሱ ነው የሚለው። እናንብብ እንሂድ። ሮሜ መጽሐፍ ምዕራፍ 4 ቁጥር 23 እንደዚህ ይላል። እያሰመራችሁ ከኔ ጋር ተከታተሉ። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠው ነው። አሁን ኢየሱስ አልፎ የተሰጠው የሞተው ስለ በደል ነው። ስለ በደላችን አልፎ የተሰጠው ነው። እኛን ስለ ማጽደቅም የተነሳው ባይነሳ ኖሮ ራይቸስነስ የሚባል ነገር ቲዮሪ ነበር የሚሆነው አንተ ጋር። በመሰረቱ ራይቸስነስ ራይት ስታንድ ዊዝ ጋድ ብለው የሚሉ ሰዎች አሉ አይደለም። ራይቸስነስ ማለት ሰዎች በእግዚአብሔር ፊት ያላቸው ትክክለኛ የመቆም ድፍረት ብለው የሚሉ ሰዎች አሉ አይደለም። ራይቸስነስ ማለት እግዚአብሔር ባንተ ውስጥ ያለው አቋቋም ማለት ነው። እግዚአብሔር ባንተ ውስጥ ያለው ስታንድ ማለት ነው። አሁን ዋናው ጉዳይ እንደዚህ ነው። ሪዘሬክሽን ትንሣኤ ሁለት ነገር ነው የሚያረጋግጥላችሁ፣ ሁለት ነገር ነው የሚያመላክታችሁ። የመጀመሪያው ትንሣኤ የሚያረጋግጥላችሁ ጉዳይ ምን መሰላችሁ? የመጀመሪያው ኢየሱስ ከሞት መነሳቱ የሚያረጋግጥላችሁ መለኮት መሆኑን ማረጋገጫ ነው። ባይ ዘ ዌይ ሪዘሬክሽን እና ሪስቶሬሽን ይለያያል። ከኢየሱስ ውጪ ከሞት የተነሱት በጠቅላላ ሪስቶሬሽን ነው የተካሄደው በእነሱ ላይ፣ ሪዘሬክሽን አይደለም። ለምሳሌ እነ አልዓዛር ሪስቶሬሽን ነው እንጂ ሪዘሬክሽን አይደለም። ሪስቶሬሽን ከኢየሱስ ውጪ የተነሱት ሁሉ ሞተዋል፣ እሱ ተነስቷል፣ አልሞተም። ሪዘሬክሽን ከዛ በኋላ ሞት የለውም። ከሪዘሬክሽን በኋላ ሞት የለም። ከሪስቶሬሽን በኋላ ግን ሞት አለ። ያ ጣቢታ ብሎ አስነሳት፣ ሞታለች። አልዓዛር ተነስቷል፣ ሞተዋል። እሱ ብቻ አይደለም፣ ኤልሳ ያስነሳው ተመልሶ ሞተዋል። በጣም ብዙዎቹ ናይን ከምትባል ከተማ ልጇ ሞቶባት ከተማው በር ላይ ደርሶ የፈወሰው ተነስቷል፣ ተመልሶ ሞተዋል። ኢየሱስ ግን ከሞት ተነሳ ይልና ሪዘሬክሽን ጻፉ። ሪዘሬክሽን የመለኮትነቱ ማረጋገጫ ነው። መለኮት መሆኑን እግዚአብሔር መሆኑን ማሳያ ነው። ሌላው ላይ በጠቅላላ ሪዘሬክሽን አይባልም፣ ሪስቶሬሽን ነው የሚባለው። ተነስተዋል፣ ሞተዋል፣ ምስኪን ናቸው እነሱ። ስለዚህ ሪዘሬክሽን አንደኛ የመለኮትነቱ ማረጋገጫ ነው። ሁለተኛ ሪዘሬክሽን የእግዚአብሔር ልጅነቱ ማረጋገጫ ነው። የእግዚአብሔር ልጅነቱ ማረጋገጫ ነው። ኢየሱስ የእግዚአብሔር ልጅ የሆነው ከሞት ሲነሳ ነው ብለው የሚያስተምሩ ሰዎች አሉ። ኢየሱስ ከሞት ሲነሳ የእግዚአብሔር ልጅ የሆነው ብለው የሚሉት ሮሜ መጽሐፍ ምዕራፍ 1ን ጠቅሰው ነው። እንደ ቅድስና መነሳት ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው የሚለው። ይሄ ቃል ልክ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ያረጋግጣል። ግን ከዛ በፊት ኢየሱስ የእግዚአብሔር ልጅ እንዳልነበር አይናገርም። ፍሎን ጠብቆ የሰማኝ ሰው ነው የሚያገኘኝ። ሮሜ መጽሐፍ ምዕራፍ 1 ቁጥር 4 ሪዘሬክሽን ብያቸዋለሁ። ኢየሱስ መለኮት መሆኑን ማረጋገጫ ነው አንደኛ። ሁለተኛ ኢየሱስ የእግዚአብሔር ልጅ መሆኑን ማረጋገጫ ነው። ሮሜ መጽሐፍ ምዕራፍ 4 ላይ የሚናገረው የእግዚአብሔር ቃል የክርስቶስ የመለኮትነቱ ማረጋገጫ ነው፣ የእግዚአብሔር ልጅነቱ ማረጋገጫ ነው። እናንብበው። ምዕራፍ 1 እንደዚህ ይላል ቁጥር 4 ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። የእግዚአብሔር ልጅ የሆነው ከሞት ሲነሳ ነው ብለው የሚያምኑ ሰዎች አሉ። የእግዚአብሔር ልጅ ሆኖ ስለተገለጠው፣ ስለዚህ ሪዘሬክሽን ላይ ነው የእግዚአብሔር ልጅ የሆነው ብለው የሚሉ ሰዎች አሉ። ይሄ የእግዚአብሔር ልጅ መሆኑን ያረጋግጣል እንጂ ከሞት ከመነሳቱ በፊት የእግዚአብሔር ልጅ አልነበረም የሚል ድምዳሜ የሚሰጥ ጥቅስ አይደለም። እንደዚህ ይላል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ይላል። ይሄ ቃል የሚናገረው መለኮትነቱን የሚያረጋግጥ የእግዚአብሔር ልጅነቱን የሚያረጋግጥ ነው። አዎ፣ ምክንያቱም ሪዘሬክሽን ኢየሱስ የእግዚአብሔር ልጅ መሆኑን ማስረገጫ ነው። ሪዘሬክሽን ኢየሱስ መለኮት መሆኑን ማስረገጫ ነው። ይሄ ጥቅስ ግን ከትንሣኤ በፊት እሱ መለኮት አይደለም የሚል ድምዳሜ የሚሰጥ ጥቅስ አይደለም። ለመለኮትነቱ ማረጋገጫ የሚሰጥ ጥቅስ እንጂ ለእግዚአብሔርነቱ ለእግዚአብሔር ልጅነቱ ማረጋገጫ የሚሰጥ ጥቅስ እንጂ ከሞት ከመነሳቱ በፊት የእግዚአብሔር ልጅ
እንዳልሆነ የሚናገር ጥቅስ አይደለም። ይልቁኑ የእግዚአብሔር ልጅ መጣ ዓለማትን በፈጠረበት በልጁ እንደሚል ከከዋክብት በፊት ወለድኩ እንደሚል የእግዚአብሔር ቃል እንደሚናገር እሱ የእግዚአብሔር ዘላለማዊ ልጅ ነው። አንዳንድ ሰዎች እንደው ምን ይላሉ? ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 32 እና 33 ያነሳሉ። በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 32 ላይ የሚለው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን ለአባቶቻችን ፈጽሞ አሳይቷቸዋል ነው የሚለው። እናንብበው አውጡ። 13 ቁጥር 32 እንደዚህ ይላል፣ እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽመዋልና። ይህንን ጥቅስ ወስደው ኢየሱስ የእግዚአብሔር ልጅ የሆነው ከሞት ሲነሳ ነው ይላል። ምክንያቱም ኢየሱስን ከሞት አስነስቶት የተስፋ ቃሉን ፈጽመዋልና ብለው ስለሚለው ልክ ነው። ይሄ ቃል በሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ ያለው ቃል የተነገረው መዝሙር 2 ላይ ነው፣ ቁጥር 7 ነው። መዝሙር 2 ላይ የተነገረው ደግሞ ትንቢታዊ በሆነ ንግግር ነው። መዝሙር 2 ቁጥር 7 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ይህን ቃል መዝሙር 2 ቁጥር 7 ላይ በተጻፈ ጊዜ በተቀመጠ ጊዜ ኢየሱስ አልተወለደም። which means ከድንግል ማርያም አልተወለደም። ፕሮፌቲካል ነው፣ ትንቢታዊ ነው ንግግሩ። ለምን ታዲያ ዛሬ አላትሉኝም? እግዚአብሔር ነገም የለውም ትላንትም የለውምና ሁሌም የሚያወራው በዛሬ ነው። ለሱ ረስቶ ማስታወስም ሆነ ገምቶ መተንበይ ያስፈልገው። እግዚአብሔር ሲያወራ ከነገ ወዲያ አይልም። በእግዚአብሔር አቆጣጠር ሁሉ ጊዜ ዛሬ፣ ሁሉ ጊዜ አሁን ነው። በእግዚአብሔር አቆጣጠር ዘላለም ቅጽበት ነው፣ ቅጽበት ዘላለም ነው። ቅጽበት ዘላለም ነው፣ ዘላለም ደግሞ ቅጽበት ነው። የቅጽበቱ ለዘላለም ያውቃል፣ የዘላለሙ በቅጽበት ያውቃል። የነገውን ገምቶ አይተነብይም፣ የትላንትናውን ረስቶ አያስታውስም። ስለዚህ ሲያወራ አንተ ልጄ ነህ ዛሬ ወለድኩ ብሎ ሲል ነገ ይበላቸው። እግዚአብሔር ነገ የለውምና ነገ አይላቸው። ይሄ በእግዚአብሔር ካላንደር የተወራ ቃል ነው። ኢየሱስ የእግዚአብሔር ልጅ የሆነው በሪዘሬክሽን አይደለም ወዳጆቼ። ይሄ ነገር እነ ቻርለስ ራስል እነ አሪዮስ ትልቅ እምነት የመሰረቱበት ሐሳብ ነው። ከፍጥረት ሁሉ በኩር ፍጡር ነው ለማለት የተነሱት ከዛ ቃል ተነስተው ኢየሱስ የእግዚአብሔር ልጅ የሆነው በትንሣኤ አይደለም ብለህ ስትል እያወራ ያለው መለኮትነቱን ነው። ልጅነቱ ስታርቲንግ ፖይንት የለውም፣ ከዘላለም ነው። ይሄ ነው ከሱ አስቀድሞ ማንም የለም፣ ከሱ በኋላም የለም፣ እንደሱ ያለም የለም፣ እንዴት እንደሆነ የሚያውቅም የለም። ከኔና ካንተ በፊት ሰዎች ነበሩ፣ እንዴት እንደሆነ የሚያውቁ ነበሩ፣ ከኔና ካንተ በኋላ የሚኖሩ አሉ። ይሄ በክርስቶስና በአብ መካከል ያለው ፌሎሺፕ ህብረት ግን እንዲህ ቢብራራ አይደለም። ከአብ በፊት የነበረ የለምና ከወልድ በፊት የነበረ የለምና ጉዳዩ እንዴት እንደሆነ የቱ ጋር እንደሚጀምርም የሚያውቅ የለም። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው የሚል መንፈስ ነው እውነተኛ የእግዚአብሔር መንፈስ። ልሳን ራራራራ ምናምን ብሎ የሚያወራ አይደለም የሚለው መጽሐፍ። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚመሰክር መንፈስ በስተቀር የእግዚአብሔር መንፈስ አይደለም ነው የሚለው። ኢየሱስ የእግዚአብሔር ልጅ ነው ብሎ የሚመሰክር መንፈስ የእግዚአብሔር መንፈስ ነው ይላል። ትንቢት የሚናገር መንፈስ ነው የእግዚአብሔር መንፈስ አይልም። አሁን አንተ ከአንድ መተተኛ ጨመዳው ከሚባል ጠንቋ የተለየኸው ነገን ስለምታወራ አይደለም። ኢየሱስ የእግዚአብሔር ልጅ ነው። ይሄ በጣም ቤዚክ ጉዳይ ነው። እውነቴን ነው። ይሄ መንፈሳዊ ዓለም ላይ ልዩነት አንድ ጉዳይ አለ። እኔ የምነግርህ ወይኔ ኢየሱስ እንዴት አባቴ ልንገርህ። ኢኮኖሚ ክላስ ትቆርጥና ቢዝነስ ክላስ ትቆርጥና አለ የሚለይ አለ። ቆም ይጠብቋል። ቀዩን ምንጣፍ አንጥፎ ይጠብቁ።
ኢኮኖሚ ቆርጠ ተምዘግዝጌ በዛ ገባለሁ ናት በዛሽ ከተዳለ ይለዋል። ይሄ መንፈስ ሸቃባ መንፈስና እውነተኛ መንፈስ የሚለይበት እውነተኛ የጨለማውና የብርሃኑ ዓለም ህይወት የሚለይበት ቦታ እንዲህ ይባላል። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚመሰክር መንፈስ በስተቀር ሌላ ማንም እውነተኛ መንፈስ አይደለም።